የራሴን ኑሮ እየኖርኩኝ ልጆች በስርዓት እየወለድኩ እያሳደግኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሀቢባቲው ተከታታዮች ሰላምታዬ በእያላችሁበት ይድረስ እያልኩኝ ዛሬ እንግዲህ ብዙ ሰዎች ባለፈው በሰራሁት ቪዲዮ ኢንቦክስም እየመጣችሁ ስንት ነው የሚከፈልሽ፣ ኮሜንት ላይ ስንት ነው የሚከፈልሽ ይሄን እየሰራሽ ብላችሁኛል እና እነግራችኋለሁ። ከዛ በፊት ግን አንድ ነገር ልነግራችሁ ፈልጋለሁ። በጣም ያስደሰታችሁኝ ወላሂ በጣም የሰራነው ጥሩ ስራ አንድ ቀን ተመልሶ ለራሳችን እንደሚከፍለን ተገንዝቤበታለሁ። እኔ ማንንም ሰው ሰፖርት ከማድረግ በቻልኩት አቅም እውቀቴን ከማካፈል በቃ ያላወቅኩትን ነገር መጠየቅ ያወቅኩትን ደግሞ ማካፈል የኔ በቃ ስፔሻል ታለንቴ ነው ብዬ ነው ማስበው እና ብዙዎቻችሁ አብሽሪ ብላችሁኛል። አላህ ያበሽራችሁ። አላህ እንደው ወላሂ ያሰባችሁትን በሙሉ ያሳካላችሁ። ከልቤ ነው ደስ ያለኝ። ብዙ ቦታ ሄጄ ሰፖርት ማረጋው ኢትዮ የገቡት ዩቲዩበሮችን በየኮሜንቱ ብትሄዱ ሰፖርት ሳረግ የሆነ በቃ ጥሩ ኮሜንት ስሰጥ ነው የምታዩኝና እኔ በኔም ደግሞ ዞሮ ስለተከፈለኝ በጣም ደስ ያለኝ። መልካምነት አንድ ቀን እንደሚከፍል ተገንዝቤበታለሁ። ሰብስክራይብ አድርጋችሁኛል። ኦሬዲ በጣም ሰዓት እየሰጠኝ ነው። አካውንቴ ሞኔታይዝ የሚሆንበት ጊዜ በጣም ቅርብ ነው ብዬ አስባለሁኝ። በጣም ደስ ብሎኛል። አላህ ያስደስታችሁ። የምር በጣም ሰርፕራይዝ ነው የሆንኩት። ባይ ዘ ዌይ ቲክቶኬ ወደ 50 ምናምን ሺህ ደርሷል። ግን ያው ይሄኛው ትንሽ ቻሌንጅ አለው። ዩቲዩብ እንደምታውቁት ባንዴ ቫይራል አይወጣም ቪዲዮ፣ የሰራችሁት ነገር ቪው አይኖረውም እና የቲክቶክ ማህበረሰቦችም እዚህ መታችሁ ሰፖርት ስለምታደርጉኝ አካውንት ሼት ነው ብላችሁ ስለምትጠይቁኝ በጣም ነው ማመሰግናችሁ። አላህ ይስጣችሁ። ምስጋናዬ ከልብ ነው ብዬ እንግዲህ ቀጥታ ወደ ጥያቄ ሳልፍላችሁ ማለት ነው። አሁን ይሄ ቤት እንዳያችሁት ላግዠሪ የሆነ ዘመናዊ ቅንጡ አፓርታማ ነው እና ሀገር ስመጣ አንድ ነገር ብዬ ነበር። እዛ ሲኦሲ እየተማረን ለሆነች ልጅ አረብ ሀገር ሄጄ መጥቻለሁና የነበርኩባቸው ሰዎች በጣም ድሃ ነበሩ እና ድጋሚ ሊሄድ ነው ብላ ስትለኝ ያ ረቢ እንደው ከሆነም የሆነ የድሃ ቤት እንዳይጋጥምኝ ሀብታም ቤት ቢያንስ እኮ ምናምን ብዬ ስላት ላላላ አትበይ አለችኝ። እንዴት ስላት ከነሱ ሀገር ሀብታም አለችኝ ድሃቸው የተሻለ ልብ አላቸው እና አንዳንዶቹ ነው እንጂ ሀብታም ስለሆኑ ምንም ነገር ሰፖርትም ሊያደርጉሽ አይችሉም። እንደውም ጭካኔ በጣም አንተን ይላሉ። ሀብታሞች መጥፎ ናቸው፣ ላንቺ ምንም ጥቅም የለውም ድካም እንጂ አለችኝ። አይ ቢሆንም ታይ ባክሽ ምናምን ብያልኳት በሰዓቱ አላመንኳትምና ማጥቻ ያየሁላችሁና ሀብታም እንደመሆናቸው አይደለም ምንም ጠብ የሚል ነገር የለውም። ከኒ ከልፋት ቤታቸው በቃ በየጊዜው ዲኮር እያመጡ እሱን አንስቼ ከመስቀል ምናምን ባለፈ ምንም አይነት ለኔ ጥቅም የለውምና በጣም ነው የሚገርሙት። ወላሂ የምሬን ነው የምላችሁ። በጣም ቋንቋና ናቸው። ምንም ከምግብ መሰረታዊ ከሆኑ እነሱ ግዴታ ከሆነባቸው ነገር ውጪ ለኔ ጥቅም የለም። ደሞዝም ደግሞ ኮንትራት ነኝ። ከኮንትራት የምታውቁት 1000 ሪያል ነው። 1000 ሪያል ነው የምሰራው። ግን አንድ ደግሞ የምደሰትበት ነገር አለ። እውነት ለመናገር ለሌላ ነገር ፍሪደም አለ፣ ጭቅጭቅ የለም። ስራ በጣም ይበዛል እንዳያችሁት። ቤቱ ጸዴ ነው። ስራ ቢበዛም ነፃነት አለ። ስራዬን ሰርቼ ይሄው ሶሻል ሚዲያ ተፈተፍላለሁኝ። የዚህ ቤት ትርፌ ብዬ ማስበው ያው ሶሻል ሚዲያ ተፈተፍ ስለምል ኢንተርኔት እንደፈለግኩ አለ። ቁጥጥር ያናክል የለም። እንደምታውቁት ብዙ ሰዎች ሶሻል ሚዲያ ሲሰሩ አይደለም እንደዚህ ቤታቸውን ቀርጾ ለመፖስት አንድ ነገር እንኳን በራሳቸው መጋረጃ ምናምን ከገባ ጫና ያበዛሉ። እኔ መጨረሻ ያልታወቀም ባይዘው እስከዛሬ አልነቁም። በኢሜል ስለሆነ ሁሉም ነገር ምሰራው ስልክ ቁጥር ምናምን አይደለም፣ በኢሜል ነው ሁሉም ነገር የቲክቶክም ዩቲዩብም። ስለዛ እስካሁን አልባነኑም። ከባነኑ አላቅም። የሚመጣው ያው መዘጋጀት ነው ለመልሱ ማለት ነው። እና የኔ ትርፌ ብዬ ማስበው ሶሻል ሚዲያ ላይ በደንብ ስለሰራሁኝ አሁን እዚሁ ሀገር ስራም የተለያዩ ነገሮች እየመጡልኝ ነው እኔ ከወሰንኩበት ማለት ነው። አዎ የምር አሁን በዚህ ሰሞን ራሱ ለልብስ ቤት ምናምን ነገር ጠይቅልኝ ያለ ሰው አለ ምናምን ተብያለሁኝ። ግን እንትን አላልኩም። እኔ እውነት ለመናገር ብዙ እርካታ የለኝም በዚህ ሀገሩ ብር ማለት ነው። ሀገር ሄጄ የራሴን ኑሮ እየኖርኩኝ
ልጆች በስርዓት እየወለድኩ እያሳደግኩኝ ኑሮውን እየኖርኩኝ ሶሻል ሚዲያ ላይ ብሰራና አዛም ደግሞ ስራዬን ብሰራ ነው እርካታ የሚሰጠኝ። እዚህ ምንም አይነት ስራ ቢመጣ ኦሬዲ እኔ ብዙ ደስተኛ አይደለሁም፣ ማድረግም አይመስለኝም። ብቻ እኔ ውስዋስ አለ። አንድ አመት ምናምን ስሪ እስኪ ይሄን ቻንስ አታስመልጪ ሚሉኝም አሉ። ብቻ መወሰን አልቻልኩኝም፣ ሐቂቃ መወሰን አልቻልኩኝም። እኔ ምንም ደስታ የለኝም ለዚህ። አላህ እንደው ያሰብኩትን ያሳካልኝ የተሻለ የሆነውን ለኔ አላህ ይምረጥልኝ፣ ከመረጠልኝም ያስወድደኝ እና በአላህ ውሳኔ እንግዲህ ያው ምንም ማድረግ አይቻልም። አላህ ምን እንደሚለኝ አላቅም። እኔ ግን ብዙ ኢንተረስት የለኝም ማለት ነው። ለዛ ሰፖርት አድርጉኝ፣ አሁን እናንተ ደገፍ አድርጉኝ ቶሎ ቶሎ። አሁን አካውንቴ ሞኔታይዝ ቢሆንልኝ አይኔን አላሽም ወላሂ ብድግ ብዬ ነው ሄደው በቃ እዛ በደንብ እንደምሰራ አምናለሁ ማለት ነው። እና አይ ሆፕ ቶሎ እንደሚሳካ ደግሞ ተስፋ እና ደሞዜ እንደዛ ነው። ምንም ጭማሪ የለውም፣ እንደ ጠለብ ነው የሚከፈለኝ። ሶ አልহামዱሊላህ ለሁሉም ነገር እንግዲህ ይሄ ነው መልሴ። ትልቅ ስለሆነ ትንሽ ስለሆነ እዚህ ሀገር ምንም የሚለይ ነገር የለም። አሁን እናቷ የሴትዮ እህት የምር ነው ድሃ ነች፣ ግን ለሰራተኛዋ መሰጣት ጥቅማ ጥቅም አጠይቁኝ። እዚህ አሮጌ ነገር እንኳን ለኔ ከምትሰጣው ታብጥለ በጣም ደስተኛ ነችና ይሁን ከአላህ ነው የሚከጀለው። ብዙ ነገር አስተምራኛለች፣ ብዙ ነገር ነው የተማርኩት እዚህ ሀገር በመምጣቴ ወላሂ ነው ብላችሁ አላማርም። ስለዚህ ምንም ማለት አይደለም። እና በመጨረሻ ማስቸግራችሁ ነገር ቢኖር ይሄን ቪዲዮ ለጓደኞቻችሁ ሼር እያደረጋችሁ በደንብ እንድሰራ እንድንቀሳቀስ በቃ ራሴን እንዳወጣ ብትረዱኝ በጣም ደስ ይለኛል። ምዘጣችሁ ነገር ባይኖርም ዱዓ አደርግላችኋለሁ። ሁላችሁም ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሪፖስት የለውማ እና እንደዛ ሆናችሁ ቤተሰብ ሁኑ። በደንብ ሰርቼ ደግሞ አሳያችኋለሁ፣ አኮራችኋለሁ ብዬ አስባለሁ። ለዛሬ የነበረን ቆይታ ይሄን ይመስላል። ሌላ ጥያቄ ካላችሁ በኮሜንት ጠይቁኝ። ተመልሰን እስከምንገናኝ ቻው።